ሳክስ ነምበር 2 አብረን የምናየው ይሆናል። ከኔ ባሰ አለ የሚያስብለውን ቪዲዮ አብረን የምናየው ይሆናል። ታዲያ ከእናንተ ምን ይጠበቃል? ይህን ቪዲዮ እስከ መጨረሻ በማየት ሀሳብ አስተያየታችሁን በነፃነት ኮመንት ሴክሽን ላይ እያስቀመጣችሁልን፣ በተለይ ለዚህ ቻናል አዲስ ከሆናችሁ መነካት ያለበትን በመንካት እንኳ እያረጋችሁ እኛንም እያስደስታችሁ አብራችሁን ቆዩ። ወደ ቪዲዮ። በጣም አጋድያለሁ ሰው በእኔ ምክንያት ቤት ይዘጋ ነበር። 3 ቀን ተዘግቶ ያውቃል። በአንድ ግለሰብ ምክንያት ትምህርት ቤት እስከ መዘጋት አስባችሁታል? ወታደራዊ እርምጃ ኧረ ታያሰክሽ ቦዘሪካ ማዘር ችፍቼ መሰሪ አዲስ አበባ ነው የተማርኩት እና በዚህ አጋጣሚ ደግሞ የሰፈሪ ልጆች የኮከብ ጽባ ቤላ ኬንያ ኤምባሲ ዙሪያ ያላችሁ በሙሉ በጣም ነው የማመሰግነው። የዛ ሰፈር ረምሶች ነበሩ፣ በጣም ተጋለውልኛል። እኔና ያ ሰፈር መጥቶ የሚነካኝ በጣም ዋጋ ከፍለዋል። እስቲ ከማቾቹ አንድ ነገር በልልን እስቲ የተጋደላችሁላት የታላችሁ እስቲ አለው በሉኝ። ኮመንት ሴክሽን ላይ አለው በሉኝ። ይሄ ነገር ሀቅ ነው፣ እውነት ነው። እንደው ጠፋኝ የሆነ ነገር ለማለት እሷን የምገልጽበት ነገር ትንሽ ላለመሳቅ ሞክሬ ነበር፣ ግን አልቻልኩም። ቀይ ሰፈር 01 ከሾላ ከሞቢል እንደዚህ ከፈለግባልና ሰው ይጎዳል በጣም እስከ ሞት ደረጃ ደርሶ ያውቃል። ለዛ ነው ትምህርት ቤት እውነት ሊሆን እኮ ይችላል ልናምንሽ፣ ግን የምንችለው በሰዓቱ የነበረው ወንድ አንድ እንኳን ብናየው ይሄ ምንድነው የሚባለው ጓደኛን ንገረኝና ያንተ ማንነት። ስለዚህ አንዱን ካየነው ጓደኛውን ማወቅ አይከብደንም። በሰዓቱ የነበሩት ወንዶች ምን አይነት ወንዶች ቢሆኑ ነው? እሺ ተይው፣ ትምህርት ቤት በአንድ ሰው እስከ መዘጋት በፖለቲካ ራሱ ደረጃ እንደዚህ ተዘግቶ የሚያውቅ አይመስለኝም። በአንድ በግለሰብ ወይስ የፓርላማው አባል ልጅ ነሽ? ለማንኛውም ቪዲዮን ሳክሱን እንቀጥለው። አንገብጋቢ ሆነው በጣም ብዙ ግሩፖች በሳክስ አንዱ ሰፈር ከአንዱ ሰፈር በቃ አሁን ከአንድ ፊልም እኮ ባሰ ብዬ እንደማስረዳው ወደ ኋላ ውስጥ ሆኜ ነው እያወራሁ ያለሁትና በቃ አመቱን ሙሉ የሆነ ሰፈር ከሆነ ሰፈር ጋር እሷ የኔ ናት አይነት ነገር ያው ያፍላ ፍቅር በለው። አንቺ ታውቂ ነበር እንደዛ ሲሆን? አውቃለሁ። እሱማ ያስቸግሩኛል ነው የሚባለው፣ መተው ያስቸግሩኛል። ያኔ በቃ በጣም አክሱ ይሄንን ይመስላል። ግን እባካችሁ በገንዘባችን ከፍለን ነው እያየን ያለነው፣ በነፃ አይደለም። በቃ ከዚህ በኋላ ህንዶች የህንድ ፊልሞች ስክሪፕቱን ከኛ መቀበል አለባቸው። የምን መጨነቅ? የሚገራርም ስክሪፕት ሞልቶ የለ እንዴ? ለማንኛውም ቪዲዮ እንዳዝናናችሁና በጣም እንደተገረማችሁበት ሙሉ እምነት አለኝ። በቀጣይ በሌላ ቪዲዮ እስክንገናኝ ድረስ መልካሙን ሰናይ ሁሉ የተመኘውን ከወዲህ ሰናበታችኋለሁ። ቻው።